ሐኪም የታመመን ሰው የማዳን ግዴታ ይኖርበት ይሆን? አድናለሁ ማለትና የሕግ ተጠያቂነት። ከልጅነቱ ጀምሮ መገጣጠሚያውን አብግኖ እጅግሩን እስርስር ያደረገው በሽታ እንደ ልቡ አላራምድ ብሎ አካል ጉዳተኛ አድርጎታል። የከፋም እንዳይመጣ ያልተቋረጠ የሕክምና ክትትል ያደርጋል፣ መድኃኒት ይወስዳል። ፈጣሪን የሕይወትን ፈተና እንዳልፍ አንተው አግዘኝ እንጂ ጨርሶ አትፈትነኝ አይባልም ብሎ እየኖረ ባለበት አንዱን ቀን በራዲዮኑ የባህል ሐኪም ነኝ ያሉ ሰው እርሱን ያሳመመውን ዕድሜ ልኩን መድኃኒት እንዲወስድ ያደረገውን በሽታ በስም ጠርተው እኔ በምሰጠው የባህል ሕክምና ይድናል ሲሉ አደመጣቸው። ስንት ሰው አዳኑ ለሚለው የጋዜጠኛዋ ጥያቄም የሚያሳምን ቁጥር ጠሩም። ማመን የመዳን የልብ ጓደኛም አይደል? እርሱም አመነም። ያንተ በሽታ አይድንም ያለው ሳይንሳዊ ሕክምና በባህላዊ ሕክምና ሲሸነፍ እርሱም ሲድን በልቦናው ታየው። በአይኑ ሊያረጋግጥ አዲስ አበባ ተገኘ። የባህል ሐኪሙንም አገኘ። ለሕዝብ በሬዲዮ የተናገሩትን ለእርሱ በአካል ደገሙለት። አድናሃለሁ አሉት። የክፍያው መጠን ግን የእርሱ አቅም የሚችለው አልሆነም። ነገሩ የመዳን ጉዳይ ነውና ተበድሮም ሆነ ተለቅቶ ሊከፍል ተስማማ። ግን ባይሳካስ? ይህንን መጠየቄን ምላሰ ጥቁር ከመሆን ከሟርተኝነት ሳታገናኙ መልሱልኝ። ባይሳካ መዳን ባይችል የከፈልኩትን ገንዘብ መልሱልኝ ብሎ በሕግ መጠየቅ ይቻል ይሆን? ሕክምናስ ምንድን ነው? ደግሞ አልሰማንም እንዳትሉ ሰላም፣ ፍቅርና ጤና በየቤታችን ገብተው ለሀገርም እንዲተርፉ ተመኝቻለሁ። ስለ ወጣቱ በሽታ ሳይንሱ ዛሬ ላይ የታወቀ መድኃኒት የሌለውና የማይድን ነው ይለዋል። አስቀድሞ ከታወቀና ተገቢ ሕክምና ከተሰጠ ግን ምልክቶቹን መቆጣጠር የሚያደርሰውንም ጉዳት መቀነስ ይቻላል። የታመሙት ሰዎችም ከበሽታው ጋር መደበኛ ሕይወታቸው ይቀጥላል ይላል። ይህንን ህመም በባህል ሕክምና አድነሃለሁ ማለታቸውን በአንድ ከአዲስ አበባ በሚሰራጭ የሬዲዮ ጣቢያ ያደመጠው አድምጦም አዲስ አበባ የደረሰውና ግለሰቡን ያገኘው ወጣት በአንድ ወር ውስጥ ቢበዛ ደግሞ በ6 ወር ውስጥ ሙሉ በሙሉ ትድናለህን ሰማ። የሰማውን አምኖ ፍቃዱን ሰጥቶና ተስማምቶ ከተጠየቀው ግማሹን ከፍሎ መድኃኒት መውሰድ ጀመረ። ህመም ገጠመው። መድኃኒቱ እየሰራ ስለሆነ ነው ተባለናም ቀሪውን ግማሽ ከፈለ። ትድንበታለህ የተባለውም ጊዜ አለፈ። የተባለውም መዳን ሳይመጣ ቀረ። ገንዘቡም ጠፋ። ተስፋውም ተነነ። ገንዘቤን መልሱልኝ አለ። የማይታሰብ ነው ተባለ። ለሚመለከተው የመንግስት መስሪያ ቤት አመለከተ። እነርሱም መረጃዎቹን ወስደው ገንዘቡን መልሱ ቢሏቸውም ፍቃደኛ ስላልሆኑ በፍርድ ቤት ክሰስ ሲሉ የእነርሱን ውሳኔ አሳውቀውታል። በፍርድ ቤትስ መክሰስ ይችላል? የባህል ሕክምናን ጠቀሜታ ተረድቶ ቦታ የሰጠው የምግብ የመድኃኒትና የጤና እንክብካቤ አስተዳደርና ቁጥጥር አዋጅ ስለ ባህላዊና ተደጋጋፊ ወይም አማራጭ ሕክምና በማለት ማንኛውም ባህላዊ መድኃኒት በአስፈጻሚ አካሉ ሳይመዘገብ አገልግሎት ላይ ሊውል ያለ ፍቃድም ማምረት፣ ማስመጣት፣ መላክ፣ ማከፋፈል ወይም መሸጥ እንደማይቻል፣ ሕክምናውን ለመስጠት የሙያ ፍቃድ ግድ እንደሆነ፣ ይህ ፍቃድም በየጊዜው መታደስ እንዳለበት፣ ከተፈቀደለት ቦታ ውጪ መስራት እንደማይችል፣ እነዚህን ድንጋጌዎች አለማክበርም በሕግ ተጠያቂ ያደርጋል ሲል ይደነግጋል። ከዚህ ውጪ ሌላ ዝርዝር ድንጋጌ አላገኘሁም። በጠቅላላው ግን ስለ ሕክምና ወይም ስለ ሆስፒታል ውል ትርጉም የሚሰጠው የፍትሐብሔር ሕግ ቁጥር 2639 ድንጋጌ የሕክምና ውል ማለት አንድ ሐኪም ውለታ ገብቶ የሚገባውን ገንዘብ በመቀበል ለአንድ ሰው የሕክምና ሥራዎችን እንዲያደርግለትና በተቻለውም በመልካም ጤና እንዲቆይ ወይም ሊያድነው የሚደረግ ውል ነው ሲል ትርጉም ይሰጣል። ሕክምናን ውል ነው ይለዋል። ስለ ሐኪም ኃላፊነት በደነገገው ቁጥር 2647 ጥፋት ካላደረገ በቀር ሐኪሙ ለመታከም ለተዋዋለው ሰው ኃላፊነት የለበትም ይላል። የሐኪሙ ጥፋት የሚባለውም ሳይሰራ ከመቅረቱ ወይም ከመስራቱ የተነሳ ባከመው ሰው ላይ ጉዳት የሚያመጣ ሥራ ያደረገ እንደሆነ፣ እንዲሁም ለማከም የተቀበለውን ሰው በቂ ባልሆነ ምክንያት የተወ፣ በልማድ መሠረትም በእርሱ ፋንታ የሚተካውን ሰው ያልሰጠ እንደሆነ ስለመሆኑ ይደነግጋል። ይህ እንዳለም ሆኖ አድናለሁ ብሎ የማዳን ዋስትና የሰጠ ሐኪም ግን ኃላፊነት አለበት ሲል ቁጥር 2648 ሐኪሙ ላደረጋቸው ሕክምና መልካም ውጤት ለመስጠት በግልጽ በጽሑፍ የኃላፊነት ግዴታን ካልሰጠ በቀር አይጠየቅም ሲል ይደነግጋል። አድናለሁ ብሎ በጽሑፍ ከተስማማ ግን ሳያድን ቢቀር ይጠየቃል ማለት ነው።
የባህል ሐኪሙም ጉዳይ እንደዚሁ ከጠቅላላ የውል ሕግ አንጻር የሚዳኝ ይሆናል። በመጨረሻም እንደየሁኔታው ሕክምና የተሰጠባቸው ተቋማትም ከባለሙያው ጋር ሊኖርባቸው የሚችለው ተጠያቂነት እንዳለ ሆኖ የተዛባ ትክክለኛ ያልሆነ ስነ ምግባርን ያልጠበቀ ማስታወቂያና ፕሮሞሽን የሚሰሩ በድርጊታቸው በራሱ እንዲሁም ያደመጣቸውና ያመናቸው ጉዳት ባገኘው ጊዜ ተጠያቂነት ይኖርባቸዋል። የዛሬውን አበቃን።